ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ከጋሞ ቴሌቪዥን በየሳምንቱ ቅዳሜ በዚህ ሰዓት የሚቀርብላችሁ የመስህብ ቅኝት ፕሮግራማችን ነው። የመስህብ ቅኝት ፕሮግራማችን እንግዲህ በጋሞ ዞን ውስጥ የሚገኙ የመስህብ ስፍራዎችን እንዲሁም የመስህብ አገልግሎት ሰጪ ተቋማትን እንዲሁም ከመስህብ ጋር ተያያዥ የሆኑ ጉዳዮችን ለእናንተ ያቀርባል። ዛሬ ደግሞ ከአርባ ምንጭ ከተማ እንግዲህ 30 ኪሎ ሜትር ወጣ ብለን በጨንቻ ዙሪያ ወረዳ የዶርዜ ኮሚኒቲ ቪሌጅ ውስጥ ነው የምንገኘው ማለት ነው። እዚህ ኮሚኒቲ ቪሌጅ ውስጥ እንግዲህ በርካታ እንግዶች እዚህ ይመጣሉ። በርካታ የመስህብ ስፍራዎች ደግሞ በጨንቻ ዙሪያ ወረዳ ይገኛሉ። እነዚህም መስህብ ስፍራዎችን ለመጎብኘት የሚመጡ የውጭ ሀገርም ሆነ የሀገር ውስጥ ቱሪስቶች አዘውትረው የሚጎበኙባቸው ስፍራዎች አሉ። እነዚህም ደግሞ እዚህ ኮሚኒቲ ቪሌጅ ውስጥ ያሉ ሎጆች ናቸው። ሎጆች በባህላዊ አቀራረብ እንዲሁም እጅግ በጣም ማራኪ በሆነ የጋሞ ጥዑመ ዜማ እንግዶችን እየተቀበሉ ይሸኛሉ። ከዛ ባሻገር የእደ ጥበብ ስራዎች ደግሞ ለጎብኚዎች ቀርበውም እንዲሁ ግብይትም ይደረጋሉ። ዛሬ ለእናንተ የምናቀርብላችሁ የዶርዜ ኮሚኒቲ ቪሌጅ እንግዲህ ምን የሚመስል አገልግሎት ይሰጣል፣ በውስጡ ምን አለ፣ እስቲ ይህንን ነገር በደንብ አድርገን ጠለቅ ብለን እንየው ብለን ነው የመጣነው። እናንተም እንደምትወዱት እርግጠኞች ነን። ይህንን ፕሮግራም አዘጋጅቼ የማቀርብላችሁ እኔ ፍሬ አበበ ነኝ ከካሜራ ባለሙያው ቸርነት አንጃው ጋር ነን። መልካም ጊዜ። እንዴት ነህ? ሰላም ነው። እንኳን ደህና መጣችሁ። እግዚአብሔር ይመስገን። እናመሰግናለን። እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና ቆየህ ብያለሁ። እስቲ ራስን አስተዋውቅ ለተመልካቾቻችን። ዛሬ የመጣ ነው ከጋሞ ቴሌቪዥን ነው። የመስህብ ቅኝት ፕሮግራም እዚህ ልናቀርብ ነውና ከዚህ አካባቢ ያለውን ሁኔታ ለማየት ነው የመጣ ነውና ራስን እስቲ በደንብ አስተዋውቅ። እሺ፣ ስሜ በረከት ወልደማርያም ይባላል። በጨንቻ ዙሪያ ወረዳ ባህልና ቱሪዝም የመስህብ ባለሙያ ነኝ። እሺ ተመልካቾቻችን እንግዲህ ከበረከት ጋር እዚህ አካባቢ ቆይታ ነው የምናደርገው። እንግዲህ ቅድም እንደ መግቢያችን ላይ እንደጠቀስነው አሁን የምንገኘው በጋሞ ዞን ጨንቻ ዙሪያ ወረዳ ዶርዜ ኮሚኒቲ ቪሌጅ ላይ ነው የምንገኘው። ተሳሳትኩ ምናልባት? ትክክል። አዎ። ስለዚህ እዚህ አካባቢ እንግዲህ በርካታ ጎብኚዎች ይመጣሉ። ምክንያቱም አርባ ምንጭ አካባቢ አሁን ለምሳሌ አርባ ምንጭ አካባቢ የመጣ የቱሪዝም ላይን ወደዚህ መጥቶ ጎብኝቶ ነው የሚሄደውና እንዴት ነው የቱሪስት ፍሰቱ ምን ይመስላል? እዚህ ሲመጡ ምንድን ነው ማየት የሚችሉት? እስቲ በደንብ አድርገን ንገረንና እኛ ግን ፖይንታችን ዛሬ የምናስቃኛቸው እዚህ አካባቢ ያሉ ከአገልግሎት ሰጪ ተቋማት መካከል ሎጆችን ነው። ግን እዚህ ቱሪስቶች ሲመጡ በዋናነት ምን በጨንቻ ዙሪያ ወረዳ ያሉ መስህቦች ምን ይመስላሉ? ከነሱ ጀምሮ። እንግዲህ ጨንቻ ዙሪያ ወረዳ የበርካታ መስህቦች ባለቤት ነው። ከመስህቦቹ ባለቤት አሁን በአንዱ ቦታ ላይ ነው የሚገኘው። ያው ይሄ መስህብ ያው እንደ መስህብ ነው የሚታየው። ጨንቻ ዙሪያ ወረዳ ላይ ብዙ መስህቦች አሉ። ከነዛ መካከል ዶርዜ ኮሚኒቲ ቪሌጅ የሚባሉ ያው የአካባቢ ማህበረሰብ አኗኗር፣ አጋጋጥ፣ አለባበሳቸውን የተለያዩ የዳንስና ይሄ የቆጮ አሰራር ሁላ የሚጎበኝበት አካባቢ ላይ ያለ ነው። ከዛ በተጨማሪ ጨንቻ ዙሪያ ወረዳ ብዙ መስህቦች አሉን። ታሪካዊ ያለ፣ ተፈጥሯዊ፣ ሰው ሰራሽ፣ ባህላዊ መስህቦች አሉን። እየጠቀስክ ነው። ምሳሌ ይሄ ባህላዊ ከታሪካዊ ማዕከል እንደ ዶርዜ ቅዱስ ጊዮርጊስ ቤተክርስቲያን፣ እንደ ዶይና ዳሞዝ ኪዳነ ምሕረት ቤተክርስቲያን ተጠቃሽ ሲሆኑ ከሰው ሰራሽ መስህቦች ደግሞ አያለው ሐይቅ፣ እስክንድር ሐይቅ ጭምር ያው በእኛ አካባቢ በእኛ በጨንቻ ዙሪያ ወረዳ ጥቅጥቅ ደኖች አሉ። የተለያዩ መስህቦች የሚገኙበት አካባቢ ነው ማለት ነው። አሁን ይሄን ሳየው ይሄም እደ ጥበብ እንግዲህ እዚህ አካባቢ ስንመጣ ጨንቻ ስንመጣ ፊት ለፊት ላይ የምናገኘው ነውና ይሄም ራሱን አንድ እንደ እደ ጥበብም እንደ መስህብ ነው የምታስጎበኙት ማለት ነው። ትክክል። ያው የጥበብ መነሻ ስለሆነ እንደ ጥበብ መነሻ ምን ነገሮች እዚህ አካባቢ ይሰራል የሚለውን ያው ጎበኞችም ገዝተው ይዘው የሚሄዱት ያው ዋና የእደ ጥበብ ምንጭ መሆኑን የምናሳውቅበት በዚህ በሽመና ውጤቶች ነው ማለት ነው። እነዚህ ያው እንደ መስህብ ናቸው እኛ አካባቢ ላይ። አዎ እንግዲህ የጋሞ ዞን ሲነሳ የሽመና ጥበብ ባለሙያነት አብሮ ተያይዞ ነው የሚነሳው። እንግዲህ ጋሞዎች
ሸማኔዎች ብቻ ሳይሆን ጥበበኞች ናቸው። ኑሯቸውን ህይወታቸውን የሚገልጹት ፍልስፍናቸውን ራሱ የሚገልጹት በጥበብ ነውና በሌሎች መርሃ ግብሮች ይህንንም ደግሞ ጠለቅ ብለን የምናይ ነው የሚሆነው። ነገር ግን አሁን እዚህ ኮሚኒቲ ቪሌጅ ውስጥ እስቲ የት ቦታ ብናይ ነው ጥሩ? የት ተወስተናል? እስቲ ያሉ ሁኔታዎችን በአጠቃላይ ንገርና ምን ሰርቪስ ይሰጣሉ? የትኞቹ ጋር ብንሄድ ነው ጥሩ? አሁን ላይ በቅርብ ያለ ነው እዚህ ዶርዜ ቦዶ አካባቢ ቪሌጅ የሚባል ነገር አለ። እዚህ ደግሞ ወጣ ስትሉ ወደ ፀሐይ ሎጅ የሚባሉ አሉ። ወደ ከገበያው ደግሞ ወደ ላይ አለፍ ስንል መኮንን ሎጅ አሉ። አሁን በቅርብ የምናየው እዚህ ጋር ዶርዜ ቦዶ አካባቢ ቪሌጆች አሉ። እዚህ እነሱ ጋር እንሄዳለን ማለት ነው። ተመልካቾቻችን የዶርዜ ቦዶ ቪሌጅ ላይ እንግዲህ ቆይታ ነው የምናደርገው። የመስህብ ባለሙያው በረከትም እንዲሁም ውስጥ ያሉ እንግዲህ በየሎጁ ስንሄድ አስጎብኚዎችም አሉ። ከነሱ ጋርም ቆይታ አድርገን ጣፋጭ የሆነች ፕሮግራም ወደ እናንተ የምናደርስ ነው የሚሆነው። ይህ የመስህብ ቅኝት ፕሮግራማችን ነው። ከፕሮግራማችን ጋር ቆይታ አድርጉ። እናመሰግናለን። እሺ እንዴት ነህ? ወልቃይሞ አንጆ። እሺ ፍሬው እባላለሁ። እኔ ከጋሞ ቴሌቪዥን ነው የመጣሁትና እዚህ ጋር ምሰራው ነገር ማርኮኝ ነው በመንገድ ሳልፍና ተመልካቾቻችን እንግዲህ ዶርዜ ኮሚኒቲ ቪሌጅ ላይ እንግዲህ ቆይታ ለማድረግ ባሰብንበት ወቅት አልፈን ስንሄድ ይህ ልጅ እንደዚህ ውጪ ላይ ይሰራልና እንግዲህ እዚህ ኮሚኒቲ ቪሌጅ ላይ እንደ ቱሪዝም እንደ መስህብ አድርገው የሚያሳዩት ምንድነው አኗኗራቸውን ነውና የጋሞ ህዝብ ኑሮውን ምን አድርጎት በቃ መስህብ አድርጎት እያሳየ እየታወቀ መልካምም ስለሆነ ተሞክሮም እያሳየ በመልካም ጎኑ እንግዲህ የቱሪዝም አቅማችን ሆነዋል ማለት ነው። እንግዲህ ይሄ አሁን እዚህ ጋር የሚገኘው ታዳጊ እንግዲህ በዚህ ስራ እንደሚተዳደር ነው። እስቲ ስምህን አስተዋውቀኝ። ቢኒያም ባላሉ ቢኒያም ቦጋሌ። እሺ አሁን እዚህ ጋር ወደ ውጭ የምትሰራው ለምንድን ነው? ያው ልማደግ ነው። እሺ ግን አሁን እዚህ ጋር አንተ ስትሰራ የሆነ ሰው መጥቶ ይጎበኛል ያያል? ያው አንዳንዴ ያው በሳምንት ሁለቴ አንዴ ያያል መጥቶ ያያል። ይሄን አሁን ውጭ ላይ የሰቀልካቸውስ እንደዚህ ራስ የሰራሃቸው ነው? አዎ እኔ ነኝ የሰራው። ሁሉም እኔ ነኝ የሰራው። ከዛስ አሁን ይሄን ትሸጣለህ ወይስ እንዴት ነው? ማን ነው የሚገዛህ አሁን? ያው አንዳንዴ እንግዶ ፈረኞችም ይገዛሉ። ያው መንገድ ሲያልፍ አይቶም ይገዛሉ። ፈረንጆች ብቻ ናቸው እዚህ የሚመጡት? አይደለም። እሺ ሰርታ አሳይ። እንደዚህ ሽመና እንደዚህ ነው የሚሰራው እንዴት ነው ብለው አያውቁም እንግዶች ሲመጡ? እዛ ሎጂ ያያሉ፣ አይቶ ይመጣሉ። እኔ መስራትና መሽጠት ብቻ ነው የምሸጠው ነው። አዎ። ስለዚህ የጎብኚዎች እዚህ መጥተው መግዛት ብቻ ነው ካንተ የሚገዙት ማለት ነው? አዎ መግዛት ብቻ ነው የሚገዙት። እሺ ከዛም በኋላ እነዚህ ነገሮችን እንዴት ነው የምሰራው? ለምሳሌ አሁን ይሄ በጣም የሚያምር ነው። ስካርቭ ነው ምንድነው ይሄ? የኛው ፎጣ ነው። ስካርቭ የኛው ነው ያዩ የጋሞ ድንጉዛ። አዎ የኛው ዝም ብሎ ነው የተሰራው። ይሄን አሁን ማን ነው የሚገዛው መጥቶ ካንተ? ያ ከአርባ ምንጭ ከአዲስ አበባ ያው ፈረኞች አንዳንድ በባጃጅን በመኪና መጥቶ ይገዛሉ። እሺ እናመሰግናለን። እንግዲህ ታስሞክረኛለህ? አዎ እስቲ እሺ ይሄ ሁለቱ እግሬን እንደዚህ ነው ማድረግ ያለብኝ። ስለዚህ አሁን ይሄን ስመታ ዝቅ ከፍ ነው ማድረጋው። አዎ መጀመሪያ ቀኙን በቀኝ ስመታ ሲወረወር ቀኙን። ኦኬ ሲወረወር ቀኙን። አዎ እሺ ይሄው አሁን ቀኙን በደንብ ረግጫለሁ። ይሄው በደንብ አይደለም እዛር እንደዚህ። አዎ የኛው ለቀጣይ። እሺ ቀኙን ብቻ ቀኙን ይሄው ከዛን ኋላ ግራው ነው። ከዛን ግራው ከቀየርኩ በኋላ ነው።
ስለዚህ መልመድ ይፈልጋል በጣም ማለት ነው። እጅግ በጣም አመሰግናለሁ። ውድ ተመልካቾቻችን እንግዲህ የመስህብ ቅኝት ፕሮግራማችን ይቀጥላል። ያው በጋሞ ዞን ውስጥ ከሚገኙ እንግዲህ የእደ ጥበብ ስራዎች መካከል ሽመና አንዱ ነው የሚጠቀሰው። በሽመና እጅግ እውቅ አካባቢ ደግሞ እዚህ የጭንቻ ዙሪያ ወረዳ ነው። አሁን የምንገኘው ጭንቻ ዙሪያ ወረዳ ነው። እንግዲህ የዶርዜ ኮሚኒቲ ቪሌጅ ላይ ነው የምንገኘው። ዶርዜ ኮሚኒቲ ቪሌጅ ውስጥ እንግዲህ ሰው የህይወት ተሞክሮውን ስራውን ምናምን የሚያቀርብበት ነው። ፕሮግራማችን ይቀጥላል። ከጋሞ ቴሌቪዥን ጋር አብሮነታችሁ ይሁን። ሰሩ አይ ማለ ሎኦ ሎኮ አሸማ እንዴት ነህ ዋሊዴት? ሎኮ ከእንግዶች ጋር ነው መሰለኝ። እንግዳ ይያለው እንኳን ደህና መጣችሁ ወደ ዶርዜ መንደራችን። እንኳን ደህና ቆየ እና ከጋሞ ቴሌቪዥን የመጣ ነው የመስህብ ቅኝት የሚል ፕሮግራም እየሰራን ነበረ እና ያው እንግዳ ጋር ስለሆንክ ነው መሰለኝ እስከ ውስጥ እስክንገባ ድረስ አላገኘንህም፣ ግን በጣም ብዙ ነገሮችን አይተን ነው የመጣ ነው። እስቲ ስለ ቦታው ንገረኝ። ይሄ የት ነው? አሁን ያለንበት ዶርዜ ከ12ቱ ቀበሌዎች አንዱ ቀበሌ ውስጥ ሲሆን ዶርዜ ቦዶ የሚባለው ቀበሌ ውስጥ ነው የምንገኘው። እናም እዚህ አካባቢ ላይ ቅድም ስትገቡ እንዳያችሁት የአካባቢው የአኗኗር ዘይቤዎች ይለያሉ፣ የቤት አሰራሮቹ፣ በተጨማሪም ደግሞ ኢቭን የእጅ ጥበብ የሽመና ውጤቶች ይለያሉ። እና እዚህ ጋር ደግሞ አሁን ወደ ውስጥ ልንገባ የምንለው አካባቢ ውስጥ አባቶች ማታም አንዳንዴ እያመሹ 5 ስታር ሆቴል ብለው ሰይሞታልና ወደዛ እየገባን አንዳንድ የአካባቢ ጨዋታዎች አሉ፣ የተጫወትን እንጠብቃለን። ወደዛ ልጋብዛችሁ። እሺ እንግዲህ ሞቅ ያለ አቀባበል አድርገውልናል፣ እናመሰግናለን። ግን ስምህን አልነገርካቸው? ስሜ አፍሪካ ይባላል። የዚህ አካባቢ ጋይድ ነኝ። ወደ መንደራችን ስትመጡ ሁሌም ማግኘት ትችላላችሁ። አፍሪካ ይባላል። እሺ በአህጉራችን ስም የተሰየመው ነው አፍሪካ። መልካም ቆይታ ከመስህብ ቅኝት ጋር ናችሁ አለ። እንግዶችን ረበሽ ናችሁ? አይ እስቲ ተመልካቾቻችን እንግዲህ ቦዶ ቪሌጅ ስንገባ እንግዶችን አግኝተናል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እስቲ ራስሽን አስታውቂ። ከየት ነው የመጣሽው? ፋና ይወጋል እባላለሁ። ከአዲስ አበባ። ከአዲስ አበባ ነው የመጣሽው? እህት አንቺስ? ሃይማኖት ወንድራድ እባላለሁ። ከአዲስ አበባ ነው የመጣ ነው። እንዴት እዚህ ልመጪ ቻልሽ? እስቲ መጀመሪያ ልጠይቅሽ አንቺን። በቃ በአርባ ምንጭ በጣም ደስ ስለምትል ሰማ ነበርና በቃ ከልጄ ጋር ተነስተን መጣን። ኦኬ ልጅሽ ናት? ልጄ ናት። እሺ በማህበራዊ ሚዲያ እንግዲህ በጣም በርካታ ሰዎች እዚህ መጥተው እኔ አይቻለሁ እና እዚህ ስትመጡና እዛ ያሰባችሁት ነገር እንዴት ነው? አክቹሊ በጣም ልዩነት አለው። ምንም አልነገራችሁንም። ስንመጣ አዲስ ነገር ነው ያየነው እና በጣም ደስ የሚለው ትናንት ወደ እንትኑ ወደ ጫካው ሄደናል፣ ሀይቅ ሄደናል፣ ወደ ክሮኮዳይል አለበት አካባቢ ሄደናል እና እሱ ናይስ በጣም እንወደር ነው እንጂ እያደረግነው ነው። ኦኬ በጣም እኛም ደስ ይለናል። እንግዲህ ከዚህ በፊት አዞ ምናምን አይተው ያውቁ ነበር ማለት ነው? በቲቪ ነው እንጂ እንደዚህ በአካል አላየውም ነበረ። እሺ መጀመሪያ ሲያዩ ምን ፊል ያደርጉ? ደስ ይላል፣ በጣም ደስ ይላል። እሺ ከዛ ባሻገር እንግዲህ ይሄ የጋሞ ሃይላንድ ኤሪያ ላይ እንግዲህ ከሚገኙ በጣም የመስህብ ስፍራዎች እንግዲህ የዶርዜ ኮሚኒቲ ቪሌጅ አንዱ ነው። እዚህ መጥታችኋልና እዚህ ያያችሁት ነገር ካልቸሩ፣ አቀባበሉ ምን ይመስላል? አቀባበሉ ደስ ይላል በጣም አካባቢው ደስ ይላል። ዶርዜ መንደር በቃ በአጠቃላይ ስንደርስ ደስ ይላል ከነቤቱ ጨምሮ በጣም ነው የሚያምረው። ደስ ይላል በጣም ህዝቡ ደስ ይላል፣ ሰው ይወዳል እና በጣም ደስ የሚል ነው። እኛ እንደጠበቅ ነው አይደለም፣ በቃ የበለጠ ሆኖ ነው ያገኘ ነው። ደስ ይላል። ተመልካቾቻችን እንግዲህ ቅድም እኛም ስናወራ ነበረ የአካባቢ እጅግ በጣም መንፈስን በሚያድስ መልኩ የጋሞን ህዝብ አኗኗር ዘዬ እንግዲህ ሰዎች አይተው ኖረው የሚሄዱበት ነውና እጅግ በጣም ደስ ይላል። ስለ አጭር ቆይታችሁ እጅግ በጣም አድርጌ አመሰግናለሁ። እሺ ቴንክ ዩ።
ውድ ተመልካቾቻችን እንግዲህ የመስህብ ቅኝት ፕሮግራማችን ቀጥለዋል። አሁን በቦዶ ኮሚኒቲ ቪሌጅ እያደረግን ያለነውን ቆይታ ቀጥለናል። እስቲ አሁን ደግሞ ጊዜ ወስደን ከኢንተርፕሪነሩ አፍሪካ ጋር ቆይታ እናደርጋለን። እስቲ ይሄ ቪሌጅን ማን ነው ያቋቋመው? ከመች ጊዜ ጀምሮን አገልግሎት የሰጠው? እስቲ ይህኛው ዶርዜ ቦዶ ቪሌጅ ይባላል። የዚህኛው ዋናው ያቋቋመው ሰውነት አማረ ይባላል። የዚህ አካባቢ ተወላጅ ነው። በተሻለ መልኩ የአካባቢውን ላይፍ ስታይል ኦር ደግሞ የሚመጡ እንግዳዎቹ ደግሞ የተሻለ አገልግሎት ወስደው እንዲሄዱ በተጨማሪም እዚሁ አካባቢ ውስጥ አሁን አንድ እንግዳ 40 ምንጭ መጥቶ 4 እና 5 ቀን የሚያድረውን እንዲሁ በምታዩት መልኩ አልጋዎቹ ተዘጋጅተው እዚሁ አንድ ቀን እንዲያድሩ ያዘጋጀው ሰውነት ነው። እጅግ አድርገን እናመሰግናለን። እሱ ነው። እኛም እንግዲህ ሰውነትን እጅግ አድርገን እናመሰግናለን። እኔ የምልህ ግን ማለት አሁን እዚህ ይመጣሉ ሰዎችና ሲመጡ ምንድን ነው የምታሳያቸው? አሁን አንተ አስጎብኝ ነህ አይደል? ስለዚህ ምንድን ነው የሚያዩት? እስቲ ስቴፕ ባይ ስቴፕ ለምሳሌ ሰው ዶርዜ ኮሚኒቲ ቪሌጅ እዚህ ቦዶ ቪሌጅ ሲመጣ ምን ያያል? አንደኛ የሚያየው ስለ አካባቢው የአካባቢው ሰው የሚታወቀው በሽመና ነው። የሽመና ውጤቶች እንዴት እንደሚሰሩ በምን አይነት መልኩ እንደተጀመሩና የትኛው አይነት ልብሶቹን በምን አይነት ጊዜና በምን አይነት ሰዓት እንደሚጨርሱ በደንብ አድርጎ ያያል። በተጨማሪም የኛ አካባቢ ስለ ቤት አሰራራችን የአካባቢ ቤት አሰራር ከሌሎች ቦታዎች የሚለየው ለምሳሌ ጉራጌ ብትሄድ፣ ሲዳማ፣ አማራ፣ ትግራይ፣ ኮንሶ ብትሄድ ጎጆ ቤቶች ሲሰሩ መሀሉ ላይ መሰሶ ይጠቀማሉ። የዚህ አካባቢ ምንም አይነት መሰሶ የማይጠቀሙት ከቀርከሃ የሚሰራ ቤት አሰራር አለ። ስለዛ ቤት አሰራር በደንብ እናሳያለን። በተጨማሪም እዚህ አካባቢ ያለንበት የጋሞ ሃይላንድ ኤሪያ ከሚባሉት ዋነኛው ቦታ ዶርዜ ሲሆን ከባህር ጠለል እስከ 2700 ጫማ ከፍታ ላይ ይገኛል። እናም ሆኖ አካባቢ ውስጥ እንደምንመለከተው የእንሰት ፕሮዳክት ነው የሚበቅለው። ነጮች ፎልስ ባናና ወይም ፌክ ባናና ይሉታል። ምክንያቱም ፍሬ ስለማያፈራ ነው። ሙዝ ነው ፍሬ የሚሰጠው። ከዚህ የሚሰሩ የቆጮ ምግቦች አሉ። ቡላን፣ ቆጮን ኦር አንዳንድ ፕሮሰሶቹን አሳይተን ከዚህ የሚሰራውን ባህላዊ ምግቦች ሀሙቾን እናበላለን፣ ፎሶሴን እናበላለን፣ ኩርኩፋ ካሽካን እናበላለን። ኦር ደግሞ ኮሳ የሚባል ታምሶ የሚሰራ የምግብ ዝግጅቶች አሉ። ቂጣን በኡርጎና በጎመን እናበላቸዋለን። ቴስት አድርገን የቆጮ ፕሮዳክቶቹን እንዲያዩ እናደርጋለን። ሶስተኛ ላይ የአካባቢ ሰው በባህላዊ ዜማዎች ይታወቃሉና የራሳቸውን ባህላዊ ዜማዎችን እንዲያሳዩ ያለምንም ሙዚቃ መሳሪያ እየተጨዋወቱ ዜማን እየፈጠሩ ላይክ እንደዚህ ይሄ ያሉ የሚጫወቱት ዜማ ስላለ በዛ ዜማ ዘፈኖቹን እያወጡ የራሳቸውን ባህል በደንብ አድርገው ለእንግዶች ያሳያሉ። እጅግ በጣም ደስ የሚል ቆይታ ነው እንግዲህ የሚያደርጉት ማለት ነው። እኔ ራሴ ቀንቻለሁ። አሁን ከነዚህ ቆይታዎች የትኞቹን ነው እንግዲህ ለተመልካቾቻችን የምትጋብዘን? አሁን ላይ ለተመልካቾች የምንጋብዛቸው ስለ ቤት አሰራራችን፣ በተጨማሪም ደግሞ ስለ ቆጮ አፋፋቁ ፕሮሰስ በደንብ አይተን ምግቡንም እናንተን ጋብዛችኋለን። ቴስት ታደርጋላችሁ። ኢቭን ደግሞ ሲቀጥል የሽመና ውጤቱን በደንብ አድርገን እንመለከታለን። ዛሬ በአጋጣሚ ገበያ ቀን ነውና እናቶች ካሉ ጭፈራውንም ብናሳያችሁ እጅግ ደስ ይለናል። ያንኑ በመሀል እናሳውቃቸዋለን። አሁን እሱ በነገረን መሰረት እንግዲህ ከተለያዩ የሀገራችን አካባቢዎች እዚህ ዶርዜ ኮሚኒቲ ቪሌጅ ሰዎች ይመጣሉ። እዚህ ያልመጣ እንግዲህ እንግዳ ያለ አይመስለኝም። ምክንያቱም የአርባ ምንጭ ከዚህ ከሳውዝ ትሬድ ሩት ላይ የቱሪዝም ትሬድ ሩት ጋር የተገናኘ ነው ይሄ አካባቢ ማለት ነው። ሰው ፕላን አድርገው ለምሳሌ ውጭ ሀገር ፈረንጆች ፕላን አድርገው እስከ ኦሞ ቫሊ ሲሄዱ እዚህ አቋርጠው ምናምን እዚህ ደርሰው ነው የሚመለሱት። እና እስቲ ወደ ጫወታው ወደ ምታሳየን ነገር ከመግባታችን በፊት እንዴት ነው እዚህ የቱሪስት ፍሎው ምን ይመስላል? ምን አይነት ቱሪስቶች ናቸው እዚህ መንደር ድረስ የሚመጡት የሚለውንና ከሀገር ውስጥም ከውጭም ደግሞ እንዲህ ፕላን አድርገው ለምሳሌ ቡክ አድርገው የሚመጡም አሉ ወይ የሚለውን ነገሮች እስቲ። ቱሪስት በባህሪው 3 አይነት ቱሪስቶች አሉ። የመጀመሪያው ኢንተርናሽናል ነው። ኢንተርናሽናል ማለት ነጮች ናቸው። በዓለም አቀፍ የሚመጡ ነጮች ከተለያዩ ፓርቶች ኢትዮጵያን ለመጎብኘት ሲመጡ ዶርዜን ወደ ሳውዝ ሪጅን ሲመጣ ወደ ሳውዝ ሩት አንደኛው ፕላን ዶርዜ ቪሌጅ ነው። ሁለተኛው ዶሜስቲክ ተብሎ የሚታወቅ አካባቢ ውስጥ ወር ደግሞ ኢትዮጵያ ውስጥ የሚኖሩ
ላይክ አዲስ አበባ የሚኖር እንግዳዎቹ ወር ሐዋሳ የመሳሰሉት ላይ። ሶስተኛ ደረጃ ላይ ዲያስፖራ ተብሎ የሚታወቁት አሉ። እነዛ ዲያስፖራዎቹ ደግሞ ኢትዮጵያውያን ዜጋዎች ሆነው ከኢትዮጵያ ውጪ ያሉት መጥተው አካባቢያችንን ይጎበኛሉ፣ ያያሉ። የተሻለ ሰርቪስ አግኝተው ኢቭን ከ3 እና ከ4 ጊዜ ተመላልሰው የመጣ እንግዳዎች አጋጥሞኝ ያውቃሉ። ኢቭን ከተለያዩ ቤተሰቦቻቸው ጋር ደግሞ ሪኮመንድ ያርጉና እኛ አካባቢ ሞር ሰላም ስለሆነ እንዲጎበኝ በስፋት ሪኮመንድ ይደረግልናልና አካባቢ ውስጥ ደግሞ አንዴ የመጣን እንግዳ ምንድነው የምናደርገው እኛ መልሶ አርባ ምንጭ ሳያድር ዶርዜን መንደሩንም አንዳንድ ሽመናዎችንም ሸክላ ስራዎች ፏፏቴዎችን አይቶ እዚሁ አድሮ እንዲሄድ አልጋዎችን አዘጋጅተናል። እንደሚያዩት የኛው ሁሉ ሬዲ የሆኑ ሩሞች ናቸው። ለዛ ለእንግዶች ሁሌም በራችን ክፍት ነው። ተጋብዛችኋል። ዌልካም። እጅግ በጣም እናመሰግናለን። እንግዲህ የሰላም ዋንጋን አይታችኋል። ሪኮመንድ ተደርገው እዚህ ድረስ ሀገር ውስጥ የውጭ ቱሪስቶች እንደውም ዲያስፖራዎች የሚመጡበት አካባቢ ነው የጋሞ ዞን እና እጅግ በጣም ደስ የሚል ቆይታ እያደረግን ነው። ተመልካቾቻችን እንግዲህ ጉብኝታችን እዚህ ደርሷል። እንግዲህ አሁን ያለንበትን ቦታ እና ቅድም ቃል በገባልን መሰረት በርካታ ነገሮችን አሳይቶናልና እስቲ ስለ ቆጮ አሰራር ስለ ቤቱም እንደዚሁ ገለጻ ብታደርግልን። ያው እንዳያችሁት ቤታችሁን ቀደም ሲል አይታችኋል። አሁን ደግሞ ስለ ቆጮ አፋፋቁ ላይ ነው የመጣ ነው። እናም ቆጮ እኛ አካባቢ ሲፋቅ ልክ እንደዚሁ በዚህ መልክ ይፋቃል። በውስጡ የተለያዩ ፕሮሰሶች የሚወጡ አለ። አንደኛ ሲፋቅ በውስጡ ቃጫ ይወጣል። ያ ቃጫን ለአንዳንድ ነገሮችን እንጠቀማለን። ለከፍቶች ማሰሪያ እንደ ገመድ። በመቀጠል ከቆጮውን ከተፋቀ በኋላ ቡላ ይወጣል። በመሀሉ ቡላን አውጥተን ደግሞ ቀሪውን ፓርት ጉርጓድ ውስጥ ይቀበራል። ከዛ ጉርጓድ ውስጥ ተቀብሮ እስከ 90 ቀን ነው የሚቆየው። 3 ወር ማለት ነው። በዛ 90 ቀን ውስጥ ለምግብነት ዝግጁ ሆኖ የአካባቢ ሰው የተለያዩ እንደ ጎመን፣ እንደ ድንች፣ እንደ ስኳር ድንች፣ እንደ ስንዴ ወር ደግሞ እንደ ቦሎቅ የመሳሰሉትን እያቀላቀሉ የተለያዩ ምግቦችን ይሰራሉ። ስለዚህ ከዛ በኋላ ነው አሁን እንግዲህ ለእንግዶች ይሄንን ሂደቱን ያያሉ ማለት ነው። እንግዶች አሁን እንግዶቹ ሲመጡ ይሄን ፕሮሰስ እንደዚህ እየተሰራ ያለ ያሉ ከዛ ልክ እስቲ እንዴት አይነት ሂደቶችን ነው የምታሳየው? ለምሳሌ እንግዶቹ ሲመጡ አንደኛ የቆጮ ስርዓቱን እንዴት እንደሚሰራ እናሳያቸዋለን። ቡላ እንዴት እንደሚወጣ እናሳያቸዋለን። በተጨማሪም ደግሞ እንዲሞክሩት እድል እንሰጣቸዋለን። ራሳቸው እንዲሞክሩ። በመቀጠል ይሄኛው ለምግብነት ዝግጁ ያልሆነ ስለሆነ የደረሰውን ደግሞ እናሳያለን። 90 ቀን እነሱም አይቆዩ እዚህ ስለማይቆዩ ደርሶ ያለ ስላለ የደረሰውን ደግሞ ለምግብነት ዝግጁ የሆነውን አውጥተን አሳይተናቸው ከዙ አንዱን ምግብ ሰርተን አብልተን ነው የምንልካቸው። እጅግ በጣም ደስ ይላል። እንግዲህ አፍሪካ በጣም ብሪፍ በሆነ መንገድ ነው የገለጸልን። እናታችን እጅግ አድርገን እናመሰግናለን። ተመልካቾቻችን እንግዲህ እዚህ ጨንቻ ዙሪያ ወረዳ ዶርዜ ኮሚኒቲ ቪሌጅ ሲመጣ የላይፍ ስታይል ነው። ቱሪስቶች ማየት ብቻ ሳይሆን ዳሰው ራሳቸውም ሰርተው ደግሞ ከተሰሩ ነገሮችም ደግሞ ቀምሰው እንግዲህ የጋሞን የእንግዳ ተቀባይነትም ጭምር አድንቀው አናናሩን አይተው ነው የሚሄዱትና እጅግ በጣም ማራኪ ነው። እንደዚህ አይነት የኮሚኒቲን አውጥቶ እንደዚህ ለቱሪዝም አብቅቶ በዚህ ልክ እንደዚህ ማስተዋወቅ እጅግ በጣም የሰለጠነ ነው። እዚህ ጋር አላበቃም፣ ፕሮግራማችን ይቀጥላል። አሁንም ከጋሞ ቴሌቪዥን ጋር ይሁኑ።
ዶርዜሶ ባህላዊ መንደር ይባላል። ዶርዜሶ ባህላዊ መንደር ተመልካቾቻችን ዶርዜሶ ባህላዊ መንደር ደርሰናል። እንግዲህ እዚህ በዶርዜ ኮሚኒቲ ቪሌጅ ውስጥ ካሉት እንግዲህ ሎጆች መካከል ወይም የኮሚኒቲ ቪሌጆች መካከል አንዱ ይሄ ነውና እንዴት ናችሁ? አለ እንኳን ደህና ቆየ። እንዴት ነህ? አሻም ሰላም ነህ? እንዴት ነህ? ባኬ ደህና ነህ አይደል? አለን። እሺ እንተዋውቅ። ስሜን እስቲ ንገረኝ። ስሜ አዲሱ ዘውዴ ይባላለሁ። እዚህ ቪሌጅ ላይ አስጎበኝ ነኝ። እሺ አዲሱ የዚህ ቪሌጅ አስጎብኝ ነው። እንግዲህ ከጋሞ ቴሌቪዥን ነው እኛ የመጣ ነው። የመስህብ ቅኝት ፕሮግራም እያዘጋጀን ነው። እስቲ እንግዶች እዚህ ሲመጡ ምንድን ነው የምታደርጉት? ምንድን ነው የምታስጎበኘው? አጠቃላይ እዚህ አካባቢ ላይ ምን አይነት የቱሪዝም ሀብት አለ? እዚህ እኛ የምናሳያቸው ምንድን ነው እንግዶች ሲመጡ ባህላዊ ቤት አሰራራችንን፣ ባህላዊ አኗኗራችንን፣ ሁሉን አመጋገባችን ኦልሬዲ እንሰቶች አሉ ግቢ ውስጥ የሚታዩት እሱ እንዴት ተፍቆ ምን አይነት ደረጃዎችን አልፎ ለምግብ እንደሚበቃ እሱን ሁሉ እናሳያለን። ባህላዊ ጭፈራችንን እናሳያለን። ሽመናዎችን እናሳያለን። ሽመና እንዴት እንደሚሸምን በትክክል እናሳያለን። እናም ሸክላ ስራዎችን ሸክላ ስራ እንዴት እንደሚሰራ ድሮ አያቶቻችን በሸክላ ነው የሚጠቀሙት እና እሱን አሰራሩን ጭምር ሁሉንም እናሳያቸዋለን። በአጠቃላይ አኗኗራችንን ከአያቶቻችን ጀምሮ እንዴት እንደሚኖሩ ሁሉንም እናሳያቸዋለን ማለት ነው። እጅግ በጣም እናመሰግናለን። እንግዲህ እዚህ ኮሚኒቲ ቪሌጅ ውስጥ በቃ ምንድነው ቪሌጁ እንደ መስህብ ሆኖ በርካታ የአኗኗር ዘያቸውን እንግዲህ እያሳዩ የሚጠቀሙበት ነው እና መተዳደሪያችሁ ይሄ ነው አሁን ወይስ ሌላ ተጨማሪ ስራ አላችሁ? እዚህስ እንዴት ነው የቱሪስት ፍሰቱ ምን ይመስላል? ያው አጠቃላይ ዶርዜ ላይ 12 ቪሌጆች አሉ፣ 12 ቀበሌ እና ከዛ ይሄ አንዱ ቦዶ ላይ ያለው ቪሌጅ ነው እና እኛ ገበያችን ምንድነው እርሻ እንሰራለን። ይሄ በቱሪዝሙ ደግሞ በደንብ እናስጎበኛለን፣ እናሳያለን። ቱሪስቱ መጥቶ ደግሞ ምርቶቻችንን እኛ በሽመና ያወጣነውን አለ መሸጫ ቦታ እዛም አንዳንድ ይገዛሉ። እርዳታም እንደ መርዳት አይነት ያደርጋሉ፣ እንደ ድጋፍ ያደርጋሉ። እናቶች ደግሞ አሁን በአጠቃላይ እዚህ ቪሌጅ ላይ ወደ 60 እናቶች አሉ ጭፈራ የሚያሳዩ እና ካሳዩ በኋላ ለነሱ ሻይ ቡና ይላሉ። አንዳንድ መርዳት የሚፈልጉትም ይረዳሉ። በዛ አኳያ ነው የምንተዳደረው። እጅግ በጣም እናመሰግናለን። እንግዲህ እዚህ መንደር ላይ ቱሪዝም የህይወት ዘይቤ ነው። ምክንያቱም ከስራቸው ጎን ለጎን ሁሉም የሚሰሩት ነው። ሁሌም ዝግጁ ሆኖ የሚቀርብ ነው። ከየትኛውም የዓለም ክፍል የሚመጣ እንግዳ እዚህ ቪሌጅ ላይ ሲመጣ የጋሞን ህዝብ ባህላዊ አኗኗር ዘዬውን እንግዲህ በደንብ ተረድቶ ነው የሚወጣው ማለት ነው። ከዛ ባሻገር ህብረተሰቡ ደግሞ ከቱሪዝም የተለያዩ ትሩፋቶችንም ያገኛል ማለት ነው። እስቲ ወደ በረከት ልሂድና በረከት እስቲ ምናልባት አሁን እዚህ አካባቢ ላይ ቱሪዝም ምን አይነት ጥሩ ነገር አመጣ ለህብረተሰቡ ብለህ ታስባለህ? ቱሪዝም ምን አይነት ጥሩ ነገር መልካም ነገር ለህብረተሰቡ አመጣ? ህብረተሰቡስ የእናንተስ ቢሮ አስተዋጽኦ ምንድን ነው? እሺ እንግዲህ ያ ቱሪዝም እንደሚታወቀው ያው ዓለም አቀፋዊ ነው። ዓለም አቀፋዊ ማለት ከሀገር ውስጥም ከውጭም ያው እየመጡ እንደ ጨንቻ ዙሪያ ወረዳ እንደ ዶርዜ ቪሌጅ ያው 12ቱ ቪሌጆች ይጎበኛሉ። ከዛ መካከል ያው ቱሪዝም ያው እንደ ስራ እድል ነው። እዚህ አካባቢ ዶርዜ አካባቢ ከመጡ ቱሪስቶች ከመጡ ማይጎበኝ ቦታ የለም ማለት ነው። አንደኛ ቅድም እሱ እንዳለው ቤት አሰራራችን፣ ቆጮ፣ ሽመና ውጤቶቻችን ሁሉም የሚጎበኙ ናቸው። ሁሉም መጥቶ ደግሞ በየቤቱ ቢትሄድ አሁን ሁሉም በቃ የሚያስጎበኝ ነው። ቱሪዝም ማለት ህይወት ሆኗል ማለት ነው እንደ ዶርዜ አካባቢና ይሄ ነው ያው እንደ ቱሪዝም የመጣው ምንድነው ስራ አሁን እኛ አካባቢ ላይ ሁሉም ሰው ያው ስራ እድል ተፈጥሮለት ነው ያለው። ቅድም እሱ እንዳለው ከህፃናት ጀምሮ አሁን ድውር እየደወረ የሚያገኛለ፣ ሽመና ሸምኖ የሚያገኛለ፣ ሸክላ ሰሪዎች ሰርቶ የሚያገኙት አሉ። ከዛ በተጨማሪ ደግሞ እነዚህ ቱር ጋይድ ሆነው የተለያዩ ቪሌጆችን በማስጎብኘት የሚተዳደሩ እንደ ቱር ጋይዶች አሉ። ያው ሁሉም ሰው ከቱሪዝም ጋር የተያያዘ ህይወት ነው ያለው የሚል ነው ያለው እኛ አካባቢ ላይ። እጅግ በጣም እንግዲህ ከሌሎች የቱሪዝም አሁን የቱሪዝም ሴክተር ላይ ስንሄድ ሌሎች አሁን የቱሪዝም ከተማ የሚባሉ አሉ። ግን እዚህ አካባቢ ደግሞ የቱሪዝም መንደር ነው ያለው። ምናልባት ሆቴሎች
ሙሉ ሰዓት ሰራተኛ ሊቀጥሩም ይችላሉ። ግን ከስራቸው ጎን ለጎን እዚህ አካባቢ ያሉ አርሶ አደሮች የራሳቸው ምርት የሆነውን እንሰትን እንግዲህ ቫልዩ አዳርገው ፕሮሰሱን አሳይተው ስለ ፕሮሰሱም ፕላስ ደግሞ ከዛና ኋላ በስለውም ለቱሪስቶች የሚቀርብ ነው። ከዛ ባሻገር እንግዲህ ለራሳቸው ቤት የሰሩበትን ቀርከሃው የሚሰራበትን ወይም ኤክስፕሌን አድርገውም እንግዲህ ሶርስ ኦፍ ኢንካም አድርጓል። ከዛ ባሻገር እንግዲህ ሸክላ ከጥንት ጀምሮ የማህበረሰቦች የሚጠቀሙት ነው። ግን አሰራሩ በማሳየት እንግዲህ የሶርስ ኦፍ ኢንካም በማድረግ በርካታ ጥቅሞችን እያገኙ ነው። እኛም ተዘዋውረን የተመለከትነው ይህንን ነው። እንግዲህ በዚህ ቆይታችን የእንግዳ አቀባበሉ ደግሞ ለየት ያለ ነው። እንግዲህ የተለያዩ ቦታዎች ላይ የሄድን የእንግዳ አቀባበላቸውን እያየን ነው። እዚህ ደግሞ የተወሰኑ የእንግዳ አቀባበላቸውን በምስል እንመለከታለን። ይህ ከጋሞ ቴሌቪዥን የሚቀርብላቸው የመስህብ ቅኝት ፕሮግራም ነው። ፕሮግራማችን ይቀጥላል። ተመልሰናል ተመልካቾቻችን። እንግዲህ እንግዶች እንግዲህ ቱሪስቶች ሲመጡ አንድም ኤክስፒሪየንስ የሚያደርጉት ነገር እንደዚህ የአካባቢውን አልባሳት በመልበስ ፎቶዎችን፣ ቪዲዮዎችን ለራሳቸው እንግዲህ በጣም ሚሞራብል በሆነ ሞመንት ውስጥ አሳልፈው እንደሄዱ ለወዳጅ ዘመዶቻቸው የሚያጋሩበትን ሁኔታ ነው የፈጠሩት። እንግዲህ እኔንም አልብሰውኛል ማለት ነው። እዚህ ጋር የነብር ቆዳ አለ፣ ድንጉዛው አለ እና በጣም እዚህ ጻምባሮ አለ ደግሞ ያው በባህሉ መሰረት የሚይዙ ሰዎች ቢኖሩም ለቱሪዝም አገልግሎት ሲባል ይሄ ያው እዚህ ጋር የቀረበ ነው። እንግዲህ እንዲህ አሁን የቱሪዝም ፕሮሞሽኖች እንዲሰሩ ምን ሲያደርግ ነው? ምን አሁን ወረዳው ምን ያደርጋል? ለምሳሌ የቱሪዝም ፕሮሞሽኖችን የቱሪስት አገልግሎት ሰጪ ተቋማት ደግሞ በተሻለ ኳሊቲ አገልግሎት እንዲሰጡ ምንድን ነው የሚደረገው? በዚህ በወረዳው በኩልም በዞን በኩልም ኦኬ። ያው እንደኛ ወረዳ እንደ ጭንቻ ዙሪያ ወረዳ ከዚህ ቀደም እንዳየነው ብዙ የቱሪስት አገልግሎት ሰጪ ተቋማት አሉ። እንደ ጽህፈት ቤት ከዞንም ጋር በመነጋገር ከዚህ በፊትም ያው ስልጠናዎችን ለአገልግሎት ሰጪ ተቋማት ላሉ ሰራተኞች ስልጠናዎችን እየሰጠን እንገኛለን። አሁንም ለመስጠት ያው በቅድ ደረጃ እየሰራን ነው የምንገኘው። ለመስጠት በቅርቡ እንሰጣለን የሚል ሀሳብ አለን። ከዛ ውጪ አሁን እኔና አንተ እያደረግን እንዳለ ነው ከተለያዩ ቦታዎች መጥተው እንደዚህ አይነት አለባበሶችን ለብሰው ፖስት በማድረግ እዚህ አካባቢ ያሉ ተፈጥሯዊ ባህላዊ ቦታዎችን በማስተዋወቅ ያው ይታወቃል። እንደ ኢትዮጵያ ብዙ ክሊፖች ያው እኛ አካባቢ እየተሰሩ እንዳለ ይታወቃል። እንደዛ አይነት ስራዎችንም ያው እነሱ መሰራታቸው ለዚህ ቦታ የቱሪዝም ፕሮሞሽን ነው የሚሆነውና ሰዎች መጥተው እንዲመጡ ያደርጋል ማለት ነው። አዎ እንደዛ ነው። እጅግ በጣም ደስ የሚል ነው። እኔ በኩል አሁን ከዚህ ለምሳሌ በዚህ አጋጣሚ እነ ቴዲ አፍሮም እዚህ ኮሚኒቲ ቪሌጅ መጥተው እነ ሮፍናንም እንደ ጠቅላይ ሚኒስተራችንም መጥተው በዚህ አይነት መልኩ ያው ፎቶ ተነስተው ራሱ ያሰራጩት ምስል ለበርካቶች ወደዚህ እንዲመጡ መነሻ ሆኗል። ማስታወቂያ ነው። እሺ
ተመልካቾቻችን እንግዲህ እንደዚህ አስበውናል። ዶርዜ ሶ ቪሌጅ ውስጥ ነው የምንገኘው። አሁን ደግሞ ወደ ሌላ እስቲ የኮሚኒቲ ቪሌጅ አካባቢ ሄደን ደግሞ እንግዶች ጋርም ተገናኝተን እስቲ እንዴት ነው ኤክስፒሪየንስ እያደረጉ ያሉት የሚሉትን ነገሮችን በሙሉ ምናይ ነው የሚሆነው። ይህ የመስህብ ቅኝት ፕሮግራማችን ነው። እጅግ በጣም ዶርዜ ሶ ቪሌጅን በጣም እናመሰግናለን። በጋሞ ቴሌቪዥን የመስህብ ቅኝት ዝግጅት ክፍል ስም እጅግ በጣም አድርገን እናመሰግናለን። ወደ ላይ እንሄዳለን። ተረከቡና እሺ ተመልካቾቻችን እንግዲህ አሁን ደግሞ የሚጎበኙ ቦታዎች ላይ እዚህ ሸማ አለ፣ የተለያዩ የእደ ጥበብ ስራዎች አሉና እስቲ እዚህ ጋር አካባቢ ላይ አሁን ያሉ ነገሮችን እስቲ ለተመልካቾቻችን እንዴት አድርጋችሁ ነው ለቱሪስቶች የምታቀርቡት? ይሸጣል ወይስ እንዴት ነው ለእይታ ብቻ ነው የሚለውን ነገር እስቲ በደንብ አድርጋ። ይሄ ቅድም እንዳያችሁት እዛ ሽመና ቦታ ላይ ሲሰራ አይታችኋል። ምንድነው እዛ ጋር ካዩ በኋላ የተሰራው ቤት አለ ሲሉ ይሄ ማህበረሰቡ ሰርቶ ሰብስቦ መጥቶ የሚሸጥበት ቦታ ነው። ሁሉም እዚህ ያቀርቡና እንግዳ ሲመጣ አንዳንዴ ሊገዛ ይችላል። ለጓደኛ ምናምን ወይ ዶርዜን ለማስታወስ የመጣበት ለማስታወስ ሚሞራይዝ ለማድረግ ይገዛል። ይሄ ምንድነው ከተባለ ጃኖ ነው። ይሄ ጃኖ ይባላል። ጃኖ በብዛት የሚታወቀው በዚህ በቀዩ ከለር ነው። ይሄ ደግሞ እንደ የምርጫቸው እንዲወስዱ ተደርጎ ነው የሚሰራው እና እነዚህ ሁሉም ጃኖዎች ናቸው። ይሄ ድንጉዛው ነው። ድንጉዛ የሚባለው በስመ አብ አንተ ራሱ አሰራሩን ለየት ይላል። ጠንካራ ነው። አዎ በጣም ተመቶ ነው የሚሰራው። ጊዜም ይወስዳል። የፓተርን አለው እያንዳንዱ። ይሄ በዳይመንድ የሚባለው ነው። ይሄ ኦኬ እቺ ዳይመንድ ናት ማለት ነው። በዳይመንድ ያለው ነው። ባዶ አለ ደግሞ እዚህ ጋር ዳይመንድ ያለበት። ሌሎቹ ደግሞ እነዚህ ስካርፖች ናቸው። ዝም ብለው አንገት ላይ ጣል የሚደረግ። ይሄም አሁን እንደ ጃኖ ሆኖ ጫፍ ላይ ድንጉዛ አለበት። እጅግ በጣም ያምራል። ከለሩ ደማቅ ስለሆነ ድንጉዛ በጣም ይሄ 100% ጥጥ ነው። እነዚህ ናቸው በክር የሚሰሩት ስካርፎች ናቸው። ኮፍያዎች አሉ። እዚህ ጋር ደግሞ ቅርጻ ቅርጾች አሉ የተለያዩ። ይሄ አሁን ይሄን የሚሰሩ የተለያዩ ሰዎች አሉ። ለነሱም እንደ ገቢ ምንጭ ነው። ኦኬ እዚህ ያቀርቡና ከተሸጠ ገንዘባቸውን ይወስዳሉ ማለት ነው። ሻውን መቀመጫ ቦሮኮታ ነው። በእንጨት ነው የተሰራው። ኦኬ ይሄ አሁን እስቲ ይሄ ምንድነው? ይሄኛው ከሸክላ ነው የተሰራው። እዚህ ላይ ሻማ ይበራል። ሻማ ይቆማል። ኦኬ የሻማ ማስቀመጫ ነው ማለት ነው። እቺ ማበጠሪያ ናት። የሰንደልና የሻማ። ይሄ ደግሞ ጸጉር ማበጠሪያ ከእንጨት ነው የተሰራው። ይሄን ነገር ካየሁት በጣም ረጅም ጊዜ ሆነ ጠፍቷል። እዚህ ነው ያገኘው። እዚህ ጋር ሸክላዎች አሉ፣ አበባ ማስቀመጫ። ስለዚህ እዚህ ይሄ እንደ ሶቪነር ሾፕ ነው ማለት ነው። ቱሪስቶች ሲፈልጉ ይጎበኛሉ። ከከፍቶች ቀንድ የተሰራ ማንኪያ ነው። ሞቄ ይባላል። አውበኛ ከከፍቶች ቀንድ ነው የሚሰራው እና እነዚህ ቅርጻ ቅርጾች ከእንጨት የተሰሩት አሉ የተለያዩ። ይሄም አሁን መጠጫ ነው፣ ከቀንድ ነው የተሰራው። ተመልካቾቻችን እጅግ በጣም ማራኪ ስፍራ ላይ ነው ያለነው። እዚህ ማይታይ ነገር የለም። እንግዲህ በጣም የእደ ጥበብ ስራዎች በሙሉ እዚች አጠር ባለች የሸልፍ ላይ በርካታ የእደ ጥበብ ስራዎች አሉ። እንግዲህ ይሄ የቦርዴ መጠጫ ነው። ቦርዴ መጠጫ ነው። እናቶች ገበያ ላይ ቁጭ ብሎ የሚጠጡት በዚህ ነው። ለሁለትም ይጠጣሉ። ስለዚህ ገበያውንም ታስጎበኛላችሁ ማለት ነው? አዎ ገበያውንም እናሰራለን። እጅግ በጣም ደስ የሚል ቆይታ እያደረግን ነው የምንገኘው። እሺ ከዚህ ባሻገር አሁን የኮሚኒቲው በራሱ እንደዚህ ለገበያ እነዚህን ያቀርባል በዚህ ቅርጽ ወይስ እዚህ የተመረጡ ለቱሪስቶች የተባሉ ናቸው? በየቤቱ እያንዳንዱ ሰው የራሱን የእጁን ሙያ የሚያሳይበት ነው። ይሄ የራሱን ሰርቶ ያመጣና ተሽጦ ገንዘቡን ይወስዳሉ ማለት ነው። እንደ ገቢ ምንጭ ነው ለነሱ። እጅግ በጣም ደስ የሚል ቆይታ ነው። ስለነበረን ቆይታ እንዲህ ስላሳመራችሁን እጅግ በጣም እናመሰግናለን። ውድ ተመልካቾቻችን እንግዲህ የጋሞ ዞን እጅግ የበረከቱ ጸጋዎች ባለቤት ነው። ከዛ ባሻገር እንግዲህ ባህላዊ
ታሪካዊ እንደውም ሰው ሰራሽ የሆኑ የመስህብ ስፍራዎች እንግዲህ ይገኛሉ። ከዛ መካከል እንግዲህ ከጋሞ ዞን መዋቅሮች አንዷ የሆነችው የጨንቻ ዙሪያ ወረዳ እንግዲህ በእጅግ በጣም በመስህብ ሀብቷ የደረጀችና እንዲሁም በርካታ መስህቦች ያሉባት ስፍራ ናት። ለአብነት ለመጥቀስ ያህል እንግዲህ ከታሪካዊ መስህቦች መካከል የዶርዜ ቅዱስ ሚካኤል ቤተክርስቲያንን እናገኛለን። እንግዲህ በ13ኛው ክፍለ ዘመን እንደ ተቆረቆረ ነው የሚነገረው። ከዛ ባሻገር እንግዲህ የተፈጥሯዊ መስህቦችንም እዚህ አካባቢ እጅግ በጣም በርካታ ናቸው። ጥቅጥቅ ደኖችን ጨምሮ በርካቶች አሉ። ከዛ ባሻገር ሰው ሰራሽ ሐይቅም አለ። ለየት የሚያደርገው በዞናችን ሰው ሰራሽ ሐይቅ የሚገኝበት መዋቅር ነው የጨንቻ ዙሪያ ወረዳ። በጨንቻ ዙሪያ ወረዳ እንግዲህ እጅግ በጣም ታዋቂ ከሆኑ የቱሪስት መዳረሻዎች መካከል አንዱ የዶርዜ ኮሚኒቲ ቪሌጅ ነው። እንግዲህ እዚህ አካባቢ ላይ ሰፋ ያለ ምልከታ ነው ያደረግነው በፕሮግራማችን። እንግዲህ እያንዳንዱ መስህብ ስፍራ ላይ እንግዲህ የአገልግሎት ሰጪ ተቋም መኖር ምን ያህል የቱሪዝም ስራውን ወይም የቱሪዝም ዘርፉም እድገት እንደሚያፋጥን እንግዲህ እዚህ ማሳያ ነው የሚሆነው። ምክንያቱም የተለያዩ ሎጆች መጀመሪያ ጅምሩ ኮሚኒቲን ቤዝ ያደረገ የህብረተሰቡን አኗኗር ዘይቤን የሚያሳይ የቱሪዝም ስራ ነው የተጀመረው። ከዛ በኋላ ተስማምተው ለእረፍትም እንዲሆን እንዲሁም ደግሞ እንግዶችም አርፈው እዚህ እንዲጎበኙ ከዛ ባሻገር የአካባቢው ነዋሪዎች ምን አይነት ኑሮ ነው የሚኖሩት፣ ፋሽናቸው ምንድነው፣ እደ ጥበባቸው ምንድነው፣ እንዲሁም ስነ ጥበባቸውስ ምንድነው የሚለውን ነገር እንዲሁ ተመልክተው ከዛ ባሻገር አኗኗሩን ሁሉንም ነገር የእንግዳ አቀባበሉንም ሰው ጎብኝቶ የሚሄድበት አካባቢ ነው። እንግዲህ ይህ የዶርዜ ኮሚኒቲ ቪሌጅ ማለት ነው። በዚህ ነበር እንግዲህ እናንተን ስናስመለክት የቆየ ነው። ይህንን ፕሮግራም ነበረ። ተመልካቾቻችን እንግዲህ ቅኝታችን እዚህ ላይ ለዛሬ አብቅቷል። ሳምንት ግን በሌላ መርሃ ግብር ይቀጥላል። አዘጋጅቼ ያቀርብኩላችሁ እኔ ፍሬው አበበ ነኝ። እንዲሁም ከካሜራ ባለሙያው ቸርነት አንጃውና ድምጽና ምስሉን አቀናብራ እንዲህ አዋህዳ ያቀረበችላችሁ ቤተልሔም ገላኔ ናት። የመስህብ ቅኝት ለዛሬው በዚሁ አብቅቷል። ቀጣይ ሳምንት በአዲስ የመስህብ ስፍራ ቅኝት እንገናኛለን። መልካም ሳምንት።